ሰላም ጤና ይስጥልን እንደምንሰነበታችሁ። በዚህ ሳምንት ከታዩ ግዙፍ የክሪፕቶ ዜናዎችና አቤት ዜናዎች መካከል ዋና ዋናዎቹን ማስደምጣችሁ ይሆናል። ይህም የክሪፕቶ.com አዲስ የኢንቨስትመንት ማግኘት፣ የቢትኮይን ዋጋ መንሸራተት፣ አዲስ የጃፓን ህግ የክሪፕቶ ህግና እንዲሁም አሜሪካና ዩኬ በጋራ ምን አሉ የሚለውን እንመለከታለን። እስከ ዜናው መጨረሻ አብራችሁኝ ሁኑ። ክሪፕቶ.com የተባለው ግዙፍ የክሪፕቶ ኤክስቼንጅ ከዋል ስትሪቱ ግዙፍ ተቋም ሲቲ ዲያል ሴኩሪቲስ ጋር የ400 ሚሊዮን ዶላር ኢንቨስትመንት ማግኘቱን በይፋ አስታውቋል። ይህ ስምምነት ተቋማት አሁንም በክሪፕቶ ላይ ትልቅ የሆነ እምነት እንዳላቸው የሚያሳይ ነው ተብሏል። ቢትኮይን ባለፈው ሳምንት በ64000 እስከ 62500 ዋጋው ሲዋዥቅ ሰንብቷል። ይህም ዝቅተኛው የ62500 ዝቅተኛ ዋጋ አስመዝግቧል። ለዚህ ዋናው ምክንያት ደግሞ የአሜሪካ ፒሲ ወይ ደግሞ ኢንፍሌሽን ሬት ሪፖርት በመጨመሩ ምክንያት ነው ተብሏል። ይህም ምክንያቱም ኢንፍሌሽን ሲጨምር ሬት የለም ብለው ስለሚያስቡ ብዙ ሀብታሞች እየሸጡ እየወጡ እንደሆነ ታውቋል። ነገር ግን በዚህ ሁሉ ጦርነትና ውጊያ መካከልም ቢትኮይን አሁንም ተመልሶ በዛሬ ቅዳሜ 64000 መድረሱ ይታወቃል። ሌላው አዲሱ የጃፓን የክሪፕቶ ህግ አጽድቃለች። የጃፓን ፓርላማ አዲስ የክሪፕቶ ህግ አጽድቋል። ይህ የፓርላማ ህግ ምን ይይዛል ስንል ኢንቨስተሮችን የበልጥ ለማስጠበቅ የሚያስችለው ደግሞ ኢንቨስትመንት ለማበረታታት የወጣ ህግ ነው። በዚህ ህግ መሰረት ያልተመዘገበ የክሪፕቶ ነጋዴ ወይ ደግሞ በክሪፕቶ ንግድ ውስጥ ተገቢውን ግብር የማይከፍል የክሪፕቶ ኢንቨስተር እስከ 10 ዓመት ጽኑ እስራት ይጠብቀዋል ተብሏል። ሌላኛውና የመጨረሻው አሜሪካና እንግሊዝ አዲስ የክሪፕቶ የህግ በጋራ ይፋ አድርገዋል። ሁለቱም የፋይናንስ ሀያላን ሀገራት በስቴብል ኮይንና በዲጂታል ገንዘቦች ላይ የሚኖራቸው ቁጥጥር እና ደንብ አንድ ወጥ ለማድረግ የሚያስችል የጋራ የክሪፕቶ ሮድማፕ ይፋ አድርገዋል ማለት ነው። በዚህም ምክንያት ህጋዊ አሰራር እንዲጠናከር ሲያግዝ በብሎክቼን ላይ የሚሰራው የማጭበርበር ወንጀሎች ለመቀነስ ያግዛል ተብሏል። የሳምንቱ ዋና ዋና ዜናዎች እነዚህ ይመስሉ ነበረ። እናንተ የትኛው የክሪፕቶ ዜና ለክሪፕቶ ትልቅ ተጽዕኖ ይኖራላችሁ ታስባላችሁ? የጃፓን አዲሱ ህግ፣ የአሜሪካና የእንግሊዝ ጥምረት ወይስ የክሪፕቶ.com አዲስ ኢንቨስትመንት? ሀሳብ አስተያየታችሁ በኮሜንት መስጫው ላይ ያስቀምጡልኝ። ይህንን ቻናል ከወደዳችሁና አዳዲስ ነገር የሚመቻችሁ ከሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ አድርጉ። አመሰግናለሁ።